የዛሬው ቪዲዮ ለሁሉም ተመልካች አይደለም እምቅ ችሎታ እንዳላቸው ውስጣቸው ለሚሰማቸው ሁሉ ጊዜ የሆነ ልውጣ ያለ የሚታገላቸው አቅም ላላቸውና ነገር ግን እስካሁን ችሎታቸውን አውጥተው እምቅ አቅማቸውንም በደንብ መጠቀም ላልቻሉ ሰዎች ነው ማናጀር ቅጠሩ ግዴላችሁ መመኑኝ ውስጣችሁ ችሎታ እንዳለ የሚሰማችሁ ከሆነ ማናጀር ቅጠሩ ለምን ማናጀር መቅጠር ምን ጥቅም አለው ማናጀር ቢቀጠር ምን ይሰራል ማናጀር የሚያስፈልገው ለምን አይነት ሰዎች ነው የሚለውን በዚህ ቪዲዮ እንዳስሳለን በተለይም ደግሞ ማናጀር ብንቀጥር ሊሰራልን የሚችላቸውን 5 መሰረታዊ ነጥቦች በዚህ ቪዲዮ እስከመጨረሻው እናያለን ይህንን ቪዲዮ ከማናጀሬ ከአቶ ሸዋንግዛው ተሾመ ጋር በእንግሊዝ ሀገር ለንደን ከተማ ላይ ሆነን ለናንተ እንዲህ አዘጋጅተናል ያለውት ከመድረክ ጀርባ ነው እንግዲህ መድረክ ልገባው በጣም ጥቂት ደቂቃዎች ናቸው የቀሩት ሁሉ ጊዜ በመጨረሻዎቹ ሰዓታት የሚያስጨንቀው ነገር ኦዲየንሱ ምን ያክል ይዝናናልኛል ምን ያክል ሰው ይመጣል የሚለው ነው የዛሬው ፐርፎርማንስ እስከዛሬ ከሰሯቸው የተሻለ መሆን አለበት በጣም ማመሰግነው እግዚአብሔር ያክብርልኝ የመጡ ሰዎች በጣም ከብዙ ርቀት ስርዓት ተወገንዘው አውጥተው አክብረውኝ ስለመጡ በደንብ ቀልጄ እነሱን ማስተሰት አለብኝ የሚል እልህ ለውስጤ እየሰጠው ነው ዛሬ ታውቃላችሁ አሁን ከ9 ሰዓት ላይ ሾው አለን ኮሜዲ ሾው እስከዛ ድረስ ነው እቺን ዕውቀት እናጋራ ለምን እቺ ቀን ለኛ ልዩ ቀን ነች ስቴጅ ላይ ኮሜዲ ያቀርብ ጠፍቶ ባያቀር በጣም ከዛ ምን አረክ ተነስተ ሄድኩ እዚህ ኢምፕሮቫይዝ አረክ አንድ ቀን ሲጠፋብኝ አዳማ ዩኒቨርሲቲ እየሰራን ማለት ነው ማናጀሬ ከኔ እኩል ዲያሎጉን ያውቀዋል አብረን ስለምን ለማመድ እና መድረኩ ስር ነው ያለው ሲጠፋብኝ ዞርቤ ሸዋንግዛው ጠፋብኝ አልኩት መድረክ ላይ ከዛ አለ ሰው ቀልድ መስሎት ዋ ይላል አረ ብረን እኮ ነው ጠፋብኝ ይላል ዋ ይላል ከዛ እንደዛ ያልኩት መስመሩ ላይ አንድ ገባው በቃ በዛው አመለጥኩ ማለት አርፍደናል ሸዋንጌ ቁርስ እንዴ ነው ምናገኝ ይመስላል 10 ደቂቃ አለ 10 ደቂቃ Hey Can I get your room number please 532 Table for free 2 Yeah we'll be right there You don't want to table over here Yeah this works የዛሬውን ቁርስ ከሌላው ጊዜ በጣም ለየት የሚያደርገው ከ6 አመት ምኞት በኋላ የተሳካ ቁርስ ነው There's 8 minutes to finish the breakfast so everything will be good Thank you ሳኑ ራሱ ይፋጃል 8 ደቂቃ ነው የቀረው ቁርስ ሊነሳ አለች ተርፈናል እንደው Hey How you doing? Good morning. And it was amazing and I had a big laugh you know You look so beautiful even on the picture You still look a bit big Yeah he's still recording Yeah it was great How you doing? Both are good looking there Yeah you look so beautiful It's not too much Yeah So how do you feel about tonight? You know I'm excited it's like a dream come true You know the number of people perhaps or Not really but it doesn't really matter you know whether it's 100 people or 1000 I'm sure it's going to be a success Even if it's one person if I make him really happy that's what matters for me You can feel it the empathy of one person feeling happy inside on a big room Yeah That's nice ናዝሬት መጥቶ ማናጀር ሁለኛ ላይ ከዛ በኋላ እኔ ያው ብዙም እውነትም አልመሰለኝም ነበር ያው በዚህ ደረጃ ምክንያቱም በዛ እንትኑ ስላላለፍኩ ማለት ነው ፋይናሊ ግን ጉዳዩን ያው ሲሪየስ አደረገው ማለት ነው ለሐምሌ ገብርኤል ዋዜማ ላይ ነው ቀን ላይ ፈልጋለሁ ምናምን ነገር አለኝ ከዛ እሺ ለምንድን ነው ምናምን አይ ማውራት አለብን ስለዚህ በቃ ችግር የለም አልኩ በዚህ በስራው ጉዳይ በኮሜዲ ጉዳይ በደንብ እናወራለን ጠዋት ላይ እንገናኛለን ያው ታቦት ከወጣ በኋላ ምናምን ከሰዓት ተገናኘነ ፒዛ ቤት ነው አስተዋውሳለሁ እዛ ቁጭ ብለን
በቃ እኔ ኮሜዲያን የሚሆን ድሪም አለኝ ስለዚህ አንተ ደግሞ ማናጀር እኮን ካገዝከኝ በኮሜዲ ዓለምን እንዞራለን ድምጽ ለሌላቸው ድምጽ መሆን እንችላለን እና believe me እመኔ ትልቅ ደረጃ መድረስ እንችላለን ዓለምን መዞር እንችላለን የሚል ነገር ነገረኝ እኔ ያው በሚገርም ሁኔታ ከዛው ነው በቃ አክሰፕት ነው ያደረኩት ምክንያቱም በዚህ ደረጃ ኮሚትድ ሆኖ ያወራኛል ብዬ አላሰብኩም ነበር ከዛ ያው በጣም በቃ መስራት ጀመረን ማለት ነው ሸዋን ግዛው ማናጀራችን ነው ታለንት ማናጀራችን ነው ሪሰርቸራችን ነው ኮንተንት ሪሰርች የሚያደርገው እሱ ነው ስራ አቅድ አውጥቶ የሚመራው ቁጭ በል ተነስ ተቀመጥ ውጣ ግባ የሚለን እሱ ነው በአንድ አመት ውስጥ 2 እና 3 ኮሜዲዎችን መስራት ይቻላል ማለት ነው የመጀመሪያ ስራችን እንደውም ዘመነ ፍስሐ የሚለው 1 ሰዓት ከ20 አካባቢ የኮሜዲ ስራ ነበር አመሰግናለሁ እንዴ ናችሁ ወንዱ ጸሎት ትቷል አሁን ሴቱ ጸሎተኛ ሆኗል አሉ ሴቱ ቆሎዋን ገዝታ ሱባኤ ገብታ መቤቴ አሁን ለኔ አንድ ታማኝ ወንዳተሽ ነው ያው ያለውን ገንዘብ በጠቅላላ ነው እንግዲህ ኢንቨስት ያደረገው ማስተዋወሰው ከ80,000 ብር በላይ ለኮሜዲ አውጥቷል ፕሮፌሽናል በሆኑ ባለሙያዎች ነው የተቀረጸው ከአዲስ አበባ ድረስ መጣውና ያን ሁሉ ነገር እንግዲህ ስንሰራ እኔ ናዝሬት ነበርኩ በዚህ ደረጃ እንዴት ነው ሰው ኮሚትድ ሆኖ ኢንቨስት የሚያደርገው ያለውን ነገርና ትልቅ ህልም ቢኖረው ነው ማገዝ አለብኝ ብዬ 100% ሙሉ ፎከስን እንግዲህ ለዚህ ስራ ሰጠው ማለት ነው እግዚአብሔር ይመስገን የመጀመሪያው እንግዲህ ዓለም አቀፍ ቱር ያደረግነው ያው እንግሊዝ ሀገር ዛሬ እንግዲህ የምናደርገው ኮሜዲ ስራ ነው የሚሆነው እግዚአብሔር ክብር ምስጋና ይግባው ኤዲያ አቃጣሪ ነገር ነች ጀርባን ሲለምጥ ዞራ ደረት ጋሺ ምን እንደመታ ተብለ ቤት ተጠየቃለ ምን ልትል ዶክተር ጋር ሄደ እኔ እንዴት እንደሆነ ውስጥ ግራ መሰለኝ እንገናኛለን ደግሞ ቶሮንቶ ጀርመን ዋሽንግተን እና አካባቢዋ ታስቧል አዎ እግዚአብሔር ይፈቅድ እንዴ ቆመሽ ማለት ዳምፔል ግሪሽ ላይ ወድቆብሽ ያቃል ሰው ጸጉርሽን አንድ 5 ፍሬ ባንድ ላይ ነቅሎብሽ ያቃል መብረቅ መጥቶ ያቃል ሸዋንጊ እንዴ መብረቅ መጥቶ ያቃል ፊሊንጉን ታውቃ መብረቅ መጥቶ ያቃል ሸዋንጊ እውነቱን ነው ማለት ይሄ የመጀመሪያችን ኢንተርናሽናል ኮሜዲ ቱር ነው በርግጥ ሸዋንጊም ከዚህ በፊት ጣሊያን ሄዷል ስፔን ሄዷል ስራ ደግሞ ኳታር ዱባይ እንግሊዝ ሀገርም 3 ጊዜ ለንደን መጥቷል እሱ ራሱ በቃ ዓለም አቀፍ ትራቨለር ሆኗል አሁን ግን በኮሜዲ ግን ያንኔ ታሳስ 20 ቀን የዛሬ 6-7 አመት ጁስ ቤት ቁጭ ብለን ጻፍን ግዴለም ሸዋንጊ ዓለም አቀፍ ኮሜዲያን ሆኗል ቱር አደርጋለሁ ስለዚህ ማናጀር እኮ በቃ የኔና ያንተ ላይፍ አንድ ነው የሚሆነው ሶ ኢትዮጵያ ውስጥ መጀመሪያ ኮሜዲ ድሬዳዋ እንሄዳለን አዋሳ እንሄዳለን ባህር ዳር እንሄዳለን አዳማ እንሄዳለን ብለን ወረቀት ላይ ጻፍን ትልልቅ ሰዎች ናቸውና ባሮፕላን ይይሉ ክራጥና ክራን ተሳፋሪዎቻችን አንደኛው ሞተር ፈንድቷል እንግዲህ 3 ሞተር ስላለ በሁለቱ እንደርሳለን አለ ካፒቴኑ ማለት አራይ ነገር እንዲያል ነው አሁንም ትንሽ እንደሄደ ማለት ዱአል ክራጥና ክራን 2 ሞተር ነበር አንዱ ፈንድቷል ባንዱ እንገባለን አታስቡዋል አራይ ሰውዬ 3ቱንም ሞተር አፈንድቶ መንገድ እንዳያሳድረና ከዛ በኋላ ደግሞ አሜሪካ ቱር እናደርጋለን አውሮፓ ዓለምን እንዞራለን ብለን ወረቀት ላይ ጻፍን እግዚአብሔር ያክብርልኝ ወዳችኋለሁ አመሰግናለሁ እግዚአብሔር ያክብርልኝ ያቺ ወረቀት እስከ ቅርብ ጊዜ ነበረች እሱ ጋርና በኋላ ኢትዮጵያ ውስጥ ያለው ተሳካ ድሬዳዋም ባህር ዳርም አዋሳም ሄደን ኮሜዲ ያቀረበ አሁን ግን ወደ አሜሪካ ስናስብ ግን አሜሪካ ቪዛ ማግኘት እንደምታውቁት የራሱ ፕሮሰስ አለው ለመጀመሪያ ጊዜ ተሳክቶልን ኮሜዲ ለማቅረብ ከአገር የወጣ ነው እንግዲህ እዚህ እንግሊዝ ለንደን ነው አብረን ከሸዋንጊ ጋር ይሄ ዛሬው ኮሜዲ ለኔና እሱ ወረቀት ላይ የነበረ ህልም ነው amazing it looks like you know something wow thank you so much Anisa የድርጅቱን አመታዊ አፈጻጸም በ72 ገጽ አዘጋጅተን 500 ኮፒ አሳትመን በትነን ነበር ማንንም የሰራነውን አላወቀልንም ሁሉም ምንም እንሰራ አይመስለው የፖሊሱንም ለውጥ ህዝቡ ገና አልተረዳው ለካቡ ሰዎች ማንበብ አቆመዋል በአንጻሩ ስክሮል ማድረግ ላይ ናቸው
ታዲያ 3 የድርጅታችንን የፒአር ሰራተኞች ቪዲዮ ኤዲቲንግ እንዲሰለጥኑ ካደረግን በኋላ 72 ገጹን ፖሊሲ የ90 ሰከንድ ቪዲዮ አድርገው ለቀቁት። ያኔ ሰዎች ኮሜንት መጻፍ ጀመሩ። እናመሰግናለን፣ አሁን ገና ገባን አሉ። እስካሁን ከሰጠናቸው ጋዜጣዊ መግለጫዎች ይልቅ አሁን የምንሰራቸው አጫጭር ቪዲዮዎች ይበልጥ ከህዝቡ ጋር ልብ ለልብ እያገናኙን ነው። አሁንም ተጨማሪ ሰራተኞችን ሚዲያው ላይ ለመደብ እያሰብን ነው። ሐሳባችሁን እንደምትፈልጉት የሚናገርላችሁ ሌላ ሚዲያ ከምትጠብቁ ለምን ራሳችሁ ሚዲያውን አትፈጥሩትም? ለድርጅቶች የራሳቸውን ሚዲያ መፍጠር የህልውና ጉዳይ ከሆነ ሰንበትበት ብሏል። ሰራተኞቻችሁን አስተምራችሁ እናንተን የሚመጥነውን ሐሳብ በራሳችሁ ሚዲያ አስተጋቡ። የራሱ ድምጽ የሌለው ተቋም በሌሎች ድምጾች ይዋጣል። ወደ ዶንኪ አካዳሚ የኦንላይን ትምህርት ፕላትፎርም በቀላሉ ይቀላቀሉ። ትምህርቱ ሰኔ 24 ይጀምራል። ቅናሹ የሚቀጥለው እስከ ጳጉሜ 5 ድረስ ብቻ ነው። በ0973 35 77 77 ደውሉና ቲክቶክን መሳሪያችሁ አድርጉት። እንግዲህ ያው ስራው እንደምታውቀው አዲስ ነው ለኔ። ስራውን እንድወደው ያደረገኝ ብዙ ነገሮች አሉ። ለምሳሌ ስራውን ሲያዩ ሰዎች ይደውላሉ። ለምሳሌ አንድ ነኝ ማቆ ጓደኛዬ ነበር። እናስ የዘመነ ፍስሐ እንግዲህ ከመለቀቁ በፊት በጣም ብዙ ነገር ጥረት አድርገና ከዛ ጆሲ ዘ ሃውስ የቲቪ ቻናል ላይ በጣም ብዙ ሰዎች ጋር ድረስ በጣም ቫይራል ሆነና ዛሬ ለካ እኔም አለው ማለት እስኪ ወደዚህ ነው ኢብራሂም በድሩና ሸዋንግዛው ተሾመ በጣም ከመጀመሪያ ጀምሮ እስካሁን አብረውኝ ስለለፉ ከልብ አመሰግናለሁ። ወደዚህ ነው እነዚህ ሰዎች እጅግ በጣም ነው ማመሰግነው። እያንዳንዷ ጉዞዬ ላይ ከጎኔ ነበሩ። ይሄን ስራ እዚህ ያደረሱት ጓደኞቼ ናቸው። ለካ እኔንም የሚያውቁኝ ሰዎች አሉ። ይደውሉልኝ ጀመረ ማለት ነው ማላስባቸው ሰዎችና ሸዋንጌ በጣም በቃ አሪፍ ነው በርቱ በጣም ደስ ይላል እንደዚህ ደግሞ እንዴ አልተለመደም እኮ ማናጀር እንደዚህ አልተለመደምና እግዚአብሔር ይስጠው እሱ ነው የሚያመሰግናቸው እና ከኮሜዲያኑ እኩል ማለት ነው ስሜ መጠራት ጀመረ። ይሄ ለኔ በቃ ኩራት ነው። በቃ ስሜ ይጠራለው በምንድነው በቃ በመልካም ነገር በማገዝ ድሪምን ሼር በማድረግና ጭራሽ ብለው አንዳንድ ሰዎች መቼ ነው አውሮፓ የምትመጡት ጀርመን መቼ ነው የምትመጡት አሜሪካ መቼ ነው የምትመጡት ይቻላል እንዴ እንደዚህ በቀላሉ? ምክንያቱም ብዙ መስዋዕትነት አለ። እሺ ያለው ነገር ልክ ነው ለካ ዓለም መዞር ይቻላል እና ዲሲፕሊን ነው በቃ ያው እዛ ጋር ያደረሰን። ምክንያቱም ኮሜዲ ስራ ራሱን የቻለ በዲሲፕሊን ይሰራ ነው። ለምሳሌ ሪሰርች መሰራት አለበት የኛ ፕሮሰስ እንደዛ ማለት እኛ ስራዎችን እንሰራለን። ስንሰራ ኮንተንትን መርጣለን፣ ሪሰርች እንሰራለን። ኦዲየንስን የምናመጣው በቴሌቪዥን መስኮት ብቅ ምንለው ብዙ ነገር ለፍተን አስገምግመን ከፍተኛ ዝግጅት ካረግን በኋላ ነው 2 ወር 3 ወር ተሰርዞ ተደልዞ ምን ተብሎ ያም ከሆነ በኋላ ደግሞ ለባለሙያዎችም ለማህበረሰቡ ያው ኮሚኒቲ ነው ተገምግሞ ይሄ ስራ ህዝብን የሚመጥን ነው ሲባል ወደ መድረክ የሚወጣ ስራና እዚህ ውስጥ ነው ያው የተሳተፍኩት። ይሄ ለቤተሰቦችም ኩራት ነው። ምክንያቱም እኛ የምንሰራው ስራ ህዝብን ከህዝብ የሚያቀራርብ ሰዎችን ህይወት የሚቀይር ወጣቶችን ኢንስፓየር የሚያደርግ ዲፕሬሽን ውስጥ የሚያወጣ ይሄንን ነገር ነው ያደረኩት። ልጆች አትሊስት መልካም ነገር ይገጥማቸዋል። ምክንያቱም አባታቸው ይሄንን ነበር ሲሰራ ነበር። 3 ልጆች ስወልድ 9 አመት በትዳር ስቆየትም እዚህ ገርገዲ እንኳን አልሄድኩም ወንጂ ማለት ነውና እሺም ቅር የሚለው አይመስለኝም። ግን ይሄንን እድል እኔ እንዲያመልጠኝ አልፈልግም። ይቅርታ ውድድር ይዘጋጅና ከሼ ጋር ያሸነፈ ሰው ይሄድ ችግር። በዚህ ቪዲዮ ቀደም ቃል እንደገባሁት እንግዲህ በደንብ ዛሬ ብዙ ነገር የምናወራው ከማናጀሬ ከሸዋንግዛው ጋር ሆነን ወጣቶች ትልቅ ሰዎች ህልም ያላችሁ ችሎታ ያላችሁ በውስጣችሁ አዲስ ራዕያና አዲስ ነገር ያለ ሰዎች ህልሜን ለማሳካት የሚያግዘኝ ሰው የለም ካላችሁ አጠገባችሁ ያለን ሰው እንዴት ማናጀር አድርጋችሁ ቀጥራችሁ ከዛ ማናጀር ጋር እንዴት መስራት ትችላላችሁ እንዴት ወደ ስኬት ለመጓዝ ማናጀር ምን ጥቅም አለው ምን ያግዛል የሚለውን ነው ምናወራው። ሶ የመጀመሪያው ለምን አስፈልገ ማናጀር ደርዬ እንግዲህ ያው ተቀመጥተነስ የሚለኝ ዳይሬክተር ማናጀርም ሸዋንግዛው ተሾመ እሱ ነው። ሸዋንግዛው አንድ ሯጭ ወይም ታለንት ተሰጥቶ ያለው ሰው ብናይ እንግዲህ ለማሸነፍ መጀመሪያ ብዙ ነገሮች አሉ። ለምሳሌ ለሊት የተነሱ መሮጥ ሊሆን ይችላል ትሬኒንግ ማድረግ ሊሆን ይችላል። ሳይንሱ ምንድነው የሚለው ለምሳሌ ሰዓት ለማሻሻል
በጣም ብዙ ተራራዎችን መውጣት ያስፈልጋል አቀበቶችን መውረድ ያስፈልጋል በጣም ብዙ ቴምፕቴሽኖች አሉትና ያን ሁሉ ነገር ለማድረግ የግዴታ አንድ አጋር ያስፈልጋል ማለት ነው ማናጀር እንደ ፓርትነርሺፕ አድርገን ነው ምክንያቱም ለሊት ተነስቶ ለምሳሌ ሰዓቱን የሚቆጣጠርለት ሰው ሲሮጥ ለሊት እንዲነሳ ለምሳሌ እንዲሮጥ ሎኬሽን መምረጥ ሊሆን ይችላል ለምሳሌ አቀበት ነው ወይንስ ቁልቁለት ነው ወይስ የትኛው ቦታ ነው ጀስት ውጤት ለማስመዝገብ ለማሸነፍ እነኚህ ትሬኒንጎች ለመስራት የግዴታ ሰው ያስፈልጋል ማለት ነው ምን አልከበር ሞባይል ከበደኝ አንድ ሊትር ውሃ መስማም ጨርቅ ይከብዳል እንዴ ማናጀር ሲባል አሁን እኔ ድሮ የሚመስለኝ ማለት ነው በቃ ማለት በአካዳሚካሊ ከፍተኛ ሆነ የትምህርት ዝግጅት ያለው ሰው የግዴታ እሱ ብቻ አይደለም አካባቢክ ላይ ነው የምታገኘው ምናልባት ጥሩ ሚስት እኮ ጥሩ ማናጀር ልትሆን ትችላለች በነገራችን ላይ ታለንቱን ከተረዳች ድሪሙን ሼር ማድረግ ከቻለች ጥሩ ማናጀር መሆን ትችላለች ምክንያቱም ሁሉ ነገር እንግዲህ ሰፖርት ስለሚፈልግ ማለት ነው ከሐሳብ ጀምሮ ፖዚቲቭ እስከሆነ ድረስ ያንን ሐሳብ ሼር አድርጎ ያንን ነገር እንዲሳካ አብሮ መሆን ያስፈልጋል ስለዚህ አካባቢያችን ላይ እኛን የሚያግዘ የኛን ሐሳብ የሚደግፍ እንድናሳካው በተለያየ መንገድ በሐሳብም የሚያግዝ ሰው ካለ ያ ሰው የግዴታ የመጀመሪያ ዲግሪ የተለያየ ስራ ልምድ ያለው ምናምን ላይሆን ይችላል አካባቢያችን ላይ ጓደኛችንም ሊሆን ይችላል ማለት ያ ሰው ማናጀር መሆን ይችላል የሚል ሐሳብ ነው ያለኝ አንድ ይሄንን ቪዲዮ የሚያወጣት እኔ አሁን ማናጀር ያስፈልገኛል ወይስ አያስፈልገኝም ብሎ ከጠየቀ ምን አይነት ሰዎች ናቸው ማናጀር የሚያስፈልጋቸው የሚለውን እስቲ እናውራ ታለንት ማናጀር እንግዲህ የሚያስፈልገው ሰው ምን አይነት ሰው ነው ካለን አንደኛ በስራው ወይንም ደግሞ ብዙ ሰዎች ጋር መድረስ የሚችል ፖቴንሻል ያለው ሰው ያን ካወቀ ስራው የሌሎች ሰዎችን ህይወት ይቀይራል ማህበረሰቡን ያነቃቃል ብሎ የሚያስብ ሰው ካለ የግዴታ ታለንት ማናጀር ወይ ማናጀር ሊያስፈልገው ይችላል ይሄን ስለ ለምሳሌ ዳይሬክተሮች እንዲሁም ደግሞ አርት ባለሙያዎች ለምሳሌ ተዋናይ ሊሆኑ ይችላል ሞዴሎች ጸሐፊዎች ሊሆኑ ይችላል እንደ አይነት ፖቴንሻል እንዳለው ካመነ የግዴታ ታለንት ማናጀር ያስፈልጋል ማን ነው አሁን አንድ ወጣት ይሄን ቪዲዮ ያያየ ከሆነና እኔ ማናጀር ያስፈልገኛል ወይ ካለ የመጀመሪያው ጥያቄ ስራ ከህዝብ ጋር ያገናኛል ወይ ትክክል ፌመስ የምትሆንበት ከህዝብ ጋር ታዋቂ የምትሆንበት ሶሻል ሚዲያ ላይ የምትወጣ ዋናው ሜንስትሪም ሚዲያ ላይ የምትወጣ ከሆነ ያስፈልጋል ነው አይደል ወጣቶች የተለያየ ታለንት ያላቸው ታዋቂ መሆን የሚፈልጉ ሰዎች ማናጀር ለመቅጠር ቢወስኑ ምን ጥቅም ያገኛሉ ለምን ከዛች ከሚያገኙት ትንሽ ብር ላይ አሁን ለማናጀር መክፈል ከባድ ነው አንድ ሰው ትልቅ ደረጃ መድረስ ፈልጋለሁ ካለ ይሄንን ነገር የግዴታ መተግበር አለበት ለምሳሌ የገጠር ወረዳ ውስጥ የሚኖር አንድ ሯጭ ብንወስድ የገጠር አንድ ሯጭ ብንወስድ ምናልባት እዚህ በብሔራዊ ደረጃ እንግዲህ ለመሮጥ በናሽናል ደረጃ ለመሮጥ የግዴታ ምን ያስፈልጋል ወረዳ ላይ መወዳደር ነው ይችላል ከዛ ደግሞ የክልል ውድድሮች ላይ ማሸነፍ አለበት ከዛ በኋላ ደግሞ ምናልባት ክለቦች ላይ መግባት አለበት ከክለብም አልፎ ደግሞ ለብሔራዊ ውድድር ካረገ በኋላ ምናልባት ሌሎች ሰዎች እንደሚያደርጉት ምናልባት ኦሎምፒክ ላይ መሳተፍ እዛ ውስጥ ደግሞ ገብቶ ለመሳተፍ በጣም ብዙ ሀስሎች አሉት ለምሳሌ አንዱ የኮሙኒኬሽን ስራ የግዴታ የሆነ ክለብ ውስጥ መግባት አለበት ጽዳት ተጀምሯል ከጀርባ ስለዚህ ወጣ ብለን ያለ ነው እንግሊዝ ሀገር ነው ለንደን ኤክስኪዩቲቭ ላውንጅ ውስጥ ነው ያለ ነው ስለዚህ ወጣ ብለን ጨርሰዋል እንደውም አካባቢው ታዩታላችሁ እንደዚህ ታሽ ለምሳሌ ምንድነው ትልቁ መሰራት ያለበት በየማምነው ኮሜዲ ስራ ነው የምንሰራው ኮሜዲ ስራ ደግሞ የግዴታ ኮሜዲያን የሚባል ሰው ነው የሚሰራው ሙያ ነው ማለት ነው ስለዚህ አንድ ኮሜዲያን የሚያሳልፋቸው ዲሲፕሊኖች እያለፈ ነው ማለት ነው የሚመጣው ማናጀር ካለው ማለት ነውና ትልቁ እንደ ቻሌንጅ የነበረው ነገር እሸቱ የሚባለው ባለ ተሰጦ እንደ ኮሜዲያን አልተቀበሉትም ነበር መጀመሪያ የግዴታ እሱን ለማድረግ ለመባል ማሳየት ነበረብን ምክንያቱም ከዛ ኮሜዲያን እሸቱ ለማስባል እሸቱን ማለት ነው አቶ እሸቱ ማለት ምክንያቱም ማዕረግ ስለሆነ ኮሜዲያን የሚለው ማዕረግ ስለሆነ ማዕረግ ደግሞ ዝም ብሎ የሚመጣ አይደለም ብዙ ጊዜ ስራው ላይ ማሳለፍ እንቅልፍ ማጣቶች ረጅም ጊዜ መስራት ማንበብ እና ደግሞ ማስመስከር ያስፈልጋል ማስመስከር ሲባል ለማህበረሰቡ ነው የምታስመሰክረው በተለያየ መንገድ ትዝቢ ላይ ማለት ነው እሺ በተለይ እንደዚህ ሚዲያ ላይ ስንወጣ ምናምን እነ ሄኖክ እንኳን ማለት ሄኖክ ያክስቴ ልጅ ነው ሜላት ፍቅረኛ ነች ያኔ እሸቱ ሲሉ
ኮሜዲያን እሸቱ በሉ እሸቱ አትበሉ ያ እያልክ ብዙ ጊዜ ስትከራከር ትዝ ይለኛል ሰዎች ስልክ ሲደውሉ ልክራስ ትዝ ይለኛል ለምሳሌ እሸቱ ለስራ ፈልጌው ሲል ኮሜዲያን እሸቱ ማለት ነው ትላለህ ሰማህ ትክክል ከዛ ሰው ድንግጥ ይልና አዎ ኮሜዲያን እሸቱ ይላል ትክክል ምክንያቱም ስም ከቤት ነው የሚወጣ ከዛ ከጎረቤት ይከተላል ይባላል ግን ካንተ ምንድነው የሚጠበቀው ሙያውን እስኪያስክ ድረስ ስትሮንግ መሆን አለበት መስራት አለበት ምክንያቱም ሙያውንም አለማስከበር ነው ማለት ነው የሚሆነው ማለት ነው ስለዚህ ትልቁ አንድ ማናጀር መስራት ያለበት ሙያውን ማስከበር ትልቁ ነገር ማለት ነው እዚሁ ላይ ብራንዲንግ ላይ ለምሳሌ አሁን ይሄን የምታየው ልጅ ሞዴል መሆን የምትፈልግ ከሆነ ወይ ቲክቶከር ወይ ፌስቡከር ኤኒ እንትን ከሆነ ከስሟ ጀምሮ ሞዴል ከሊት ወይም ደግሞ ቲክቶከር ከሌ ከማስባል ብቻ ሳይሆን ብራንዲንግ ሲባል ሎጎዋን እንድትወስን የብራንድ ቀለሟን እንድታውቅ የብራንድ መገለጫዋ ምን እንደሆነ ሜሴጂንጓ ለምሳሌኛ ምንድነው አላማችን ወደ ኮሜዲው ስንመጣ አንድ ሁሌ የምንሰራው ነገር ምንድነው ወደ ሚዲያ ስንመጣ ስንል ድምጽ ለሌላቸው ድምጽ መሆን የሚል መርህ ይዘን ተነስተናል ትክክል ያ መርህ በ6 አመት ውስጥ በደንብ ደጋግሞ ተገልጧል በሁሉም ዘርፍ ካለባበስ ጀምሮ ለምሳሌ አሁን እንግዲህኛ ከኮሜዲው ስራ እንደምታውቀው ወደ ሶሻል ሚዲያ ስራ ነው የገባ ነው የመድረክ ስራ ነበር ድሮ ምን ሰራው ከዛ በኋላ ግን እለት ኮንተንት ክሬት ያደረግን በዶንኪ ቲዩብ እናስተላልፋለን ግን ድምጽ ለሌላቸው ድምጽ መሆን ሲባል ለምሳሌ አሁን እንግዲህ የበጎ አድራጎት ስራ እንኳን ስንሰራ ምናልባት ፊልተር ወይም ስክሪን የምናደርግበት አንድ ነገር አለ ከዚህ በፊት ሶሻል ሚዲያ ላይ ቀርበው እድል ያገኙ ሰዎችን አናቀርብም ለምን አንድ ጊዜ እነኚህ ሰዎች ሶሻል ሚዲያ ላይ ወጣል ድምጽ አግኝተዋልና በሁሉም ዘርፍ ነው የሚያለቅሱ ለትለት የሚያለቅሱ የነበሩ ሰዎችን እንባቸው እንዲታበስ ማለት ነው ይሄ እኮ ነው ድምጽ ለሌላቸው ድምጽ መሆን ማለት እንባቸው እንዲታበስ ማለት ነው ስለዚህ በኮሜዲ ስንሰራ የነበረው ነገር እለት በመንሰራቸው የዝግጅቶች ላይ ኮንተንቶች ላይም እየደገምናቸው ነበር ማለት ነውና እሱ ነው እንግዲህ ብራንዲንግ ማለት እሱ ነው ምክንያቱም አሁን እንግዲህ ስራ ስትሰራ በጣም ብዙ ነገሮች አሉ ለምሳሌ ወደ አንተ የሚመጡ ነገሮች አሉ ለምሳሌ አንተን በጣም የሚወዱ ነገር ግን ካንተ ሐሳብ ጋር ካንተ ብራንድ ጋር ፍጹም የማይሄዱ ስራዎች ይመጣሉ አንዳንዶቹ በገንዘብ መልኩ ሊመጡ ይችላሉ አንዳንዶቹ ደግሞ ኢቨንት ላይ እንድትገኝ ለምሳሌ ይፈልጋሉ ምክንያቱም ሁሉም ነገር ካንተንት ጋር ላይ ሄድ ይችላል ለምሳሌ እንበልና ያ ከጻናት ጋር ነው ብዙ ጊዜ የምንሰራው ነገር ግን ለጻናት ያልተፈቀዱ ነገሮች ላይ እንድትገኝ ልትጋበስ ይችላል ስለዚህ ይሄ ደግሞ ምንድነው ኮሜዲያኑ ሄዶ ይሄንን ስራ አልሰራም ሊላ ይችላል አይገባም ማናጀር አለኝ ይቀየሙታል ስለዚህ ከሱ ጋር የማይሄድ ብራንድ ቀድሞ ስለሚያቀው መልስ ይሰጣል ማለት ነው በቃ እንደ አይነት ብራንዶች ላይ አንሰራም እኛ እንደዚህ ከኛ ብራንድ ጋር ይካጫል ስለዚህ እነኝን ነገሮች ነው የምንሰራው ከይቅርታ ጋር በሌላ ስራ እንገናኛለን ብሎ በጨዋ መልስ ብራንዱን በዛ መልኩ አስጠብቆ ይሄዳል ማለት ነው እጅግ በጣም አስደናቂ ድል ነው ለሽያጭ የቀረቡትን ጥቂት የመኖሪያ አፓርትማዎች በተለይም ደግሞ በዚህ አመት ቤቱን ጨርሶ ለማስረከብ ከፍተኛ ርብርብ ላይ ያለው ኢትዮቤስት ይሄንን እድል እንድትጠቀሙ ተጋብዛችኋል ከላይ ጀምሮ ሙሉ ለሙሉ ፊኒሺንግ እያለቀ እየወረደ ነው እስቲ በአካል ኑና እዩት ነው የምንለው ስለዚህ አሁን ታለንት ያላችሁ ልጆች ማኔጀር ስትቀጥሩ አንዱ የሚያደርገው ብራንዳችሁ በአጠቃላይ ስለ ብራንድ መማር አለበት መማር ሲባል ትምህርት ገብቶ አይደለም ምን አሁን ቻት ጂፒቲ አለ ጉግል አለ ከጉግል ተምሮ ብራንድ ምንድነው ዶንኪ ቲዩብ ላይ የምንሰራቸው ስራዎች ወይ ከኮሜዲ ጋር ይገናኛሉ ወይ ሞቲቬት የሚያደርጉ ናቸው ይሄውን ቀድሞ ኦሬዲ ዲዛይን የተደረገ ነገር ነው ልክ እንደዛ ላንቺ ብራንድ ሞዴልም ሆንሽ ቲክቶከርም ሆንሽ ኢንፍሉዌንሰርም ሆንሽ የብራንድ ቀለምሽን የብራንድ ድምጽሽን የብራንድ ሞቶሽን ወይ መሪ ቃልሽን ልክ ድምጽ ለሌላቸው ድምጽ መሆን እንዳልነው ለምሳሌ የኢትዮጵያን ባህል ማስተዋወቅ ሊሆን ይችላል ሞቶሽ ያንን ቀርጾ ብራንድ ማድረግ ነው ሁለተኛው እንግዲህ የማኔጀር ትልቁ ስራ ኦፖርቹኒቲ ወይም የስራ እድሎችን ማመቻቸት ትክክል ምክንያቱም ወደ ታለንት ስንመጣ ወደ ዕውቅና ስንመጣ በጣም ብዙ ሰው እኛን ስራ ለማሰራት ይፈልጋል በትክክል ሲፈልግ ግን ሁሉም ግን ትክክለኛ ስራ ነው ወይ ሁሉም ኦፖርቹኒቲ ጠቃሚ አይደለም ወደ አንተ ሲመጣ ምክንያቱም ከብራንድ ጋር ሊጋጭ ይችላል ከኛ ጋር መስራት የሚፈልጉ ሰዎች እንዲያገኙ ኢሜል እንዲጠቀሙናል ይሄ ፊልተር ማድረግ ያዘለ ምክንያቱም ሶሻል ሚዲያ ላይ ስትወጣ በጣም ሚሊዮኖች ጋር ነው የምትደርሰው ስለዚህ ሁሉም ሰው አንተን ይወድሃል ሁሉም ሰው አንተን ማግኘት ይፈልጋል በዚህ ሰዓት በየትኛው ጊዜ ነው ራስክ ላይ መስራት በየትኛው ጊዜ ታነባለህ በየትኛው ጊዜ ሪሰርች ታደርጋለህ በየትኛው ጊዜ ኮንተንትን ክሬት ታደርጋለህ ስለዚህ ምን ያስፈልጋል ማናጀር ያስፈልጋል ማለት ነው
አሁን እዚህ ጋር እንደዚህ ስንል አንዳንድ ጀማሪ ወጣቶች ምን ሊያስቡ ይችላሉ? አረ እኔ እንደው ምን አለ ሰው በፈለገኝና በደወለልኝ እኔ ራሴ ያናግረዋለሁ ችግር የለም ማናጀር ያስፈልገኝ ዋናው ብቻ እስቲ ያ ሁሉ ሰው እኔን ይፈልገኝ ብለው ሊያስቡ ይችላሉ። ግን የሚገርማችሁ ነገር ይመስላችኋል እንጂ አይደለም። ከዛ ውስጥ ምናልባት ወይ አንድ ነው ስራ ወይ አንድም ላይኖር ይችላል። በቃ ማለት በማይመለከታችሁ ጉዳይ 100 ስልክ በቀን ብታወሩ ህይወታችሁን ጊዜያችሁን በሙሉ በቃ ኦሬዲ ሰጣችኋል። ስለዚህ ህይወት አይኖራችሁም ማለት ነው። ስለዚህ ሰለቻቸው አይመስልም አይደል? ሩቅ ይመስላል። አሁን አረ እኔ ታዋቂ ሆኜ 100 ሰው ሊደውል ይመስላል። ራስ ላይ ከሰራ ምንም ሩቅ አይደለም ቅርብ ነው። ግን ሃንድል ማድረግ አትችልምና ይሄ በነገራችን ላይ ከማመን ጋር ይገናኛል። እዚሁ ጋር አያይዞ ለማውራት ማለት ነው። ነገ ጧት በጣም ብዙ ሰው ፈልጎት እንደሚደውልለት አምኗል ወይ ነው መጀመሪያ። ካላመነ ማናጀር መቅጠርም የለበትም። ቢቀጥርም ለማናጀሩ እድል አይሰጠው። ትክክል። እሱ ግን የመጀመሪያው ነገር አምኗል ወይ በቃ ውስጡ በተሰጠው ታለንት ሯጭም ከሆነ በሩጫ ነገር ትልቅ ሯጭ እንደሚሆን በአርትም በሚዲያም በሶሻል ሚዲያ እርግጠኛ ነው። ነገ ጧት በጣም ስኬታማ እንደሚሆን እርግጠኛ ከሆነ ነገ ያ ስኬታማው ፌመሱ በጣም ብዙ ሰዎች ጋር ተቀባይነት ያለው ኢንፍሉዌንሰር ተጽዕኖ ፈጣሪ ሆኖ ሰውዬ 100 ሰው በቀን በስልክ ያዋራ በፍጹም እንደዛ አይዋራም። በርናውት ነው የሚያደርገው ወይም ደግሞ ስራውን ይጠሏል። በቃ ምን ማለት ነው? እንደዛ እንደሚሆን ካመነ ያን ስኬታማውን ሰውዬ ዛሬ መኖር መጀመር አለበት ነው። ገብቷችኋል? ማለት ስኬታማ እንደመሆን አምናለሁ ካልክ እምነትህን ኑረው። እምነት በተግባር መገለጥ አለበት። እምነት ያለ ተግባር የሞተ ነው ይባላል በመጽሐፍ ቅዱስ። አንተ በጣም ፌመስ እንደምትሆን ካመንክ አሁን እንደ ፌመሱ ሰውዬ መኖር ምን ማለት ነው? ያ ፌመሱ ሰውዬ ጊዜ የለውም። በጣም ጊዜውን የሚያጠፋው በማንበብ በመለማመድ በማጥናት በመስራት ነው። ማኔጀሩ ነው ጉዳይ የሚጨርስለት። ስለዚህ ካሁን ነው የሚጀምረው። እምነትህን ስትኖረው ነው ጥቂት በጥቂት ያ ነገር የሚያድገው እንጂ አይ ቆይ አሁን እኔ ልስራና ፌመስ ሰውን ማናጀር ቀጥራለሁ ካለ ኦሬዲ አሁን ፌመስ አይሆንም ሰውየው። ምክንያቱም ራሱ ላይ ከመስራት ይልቅ ቅድም ሸዋንጌ እንዳለው 100 ሰው ሲያዋራ ያዋላ ጊዜውን ያባከነ ስለሆነ ኦሬዲ ፌመስ እንደማይሆን ግልጽ ነው። ምንም ሳይታለም የተፈታ ነው ማለት ነውና ካመንን ያንን የትራፊክ ሎድ የስራ እድል ከ100 ስልኮች ትክክለኛ ስራ የትኛው ነው የሚለው መርጦ ፊት ለፊቱ ያቀርብለታል ማለት ነው። ለምሳሌ አንተ ለስራ ነው ብለው ደውለውክ በደንብ ስታዋራቸው ለሌላ ነገር የሆኑ ገጠመኞች እስኪ ንገረኝ። ማስታውሰው እንግዲህ በጣም ብዙ ጊዜ ሰዎች ይደውላሉ እንዳልኩ በጣም ብዙ ጊዜ ሲጀምር ነው የሚደውሉ አንዳንድ ሰዎች ስለ ኮሜዲያኑም ሆነ ስለኛም ዕውቀት ያላቸው ሰዎች አይደሉም። ምናልባት በነበራቸው ልምድ ምናልባት ከታዋቂ ሰዎች ጋር ጥሩ ኮሙኒኬሽን የነበራቸው ምናልባት ከታዋቂ ሰዎች ከዚህ በፊት አብረው የሚበሉ አብረው የሚጠጡ ብዙ ነገር ያሳለፉ ቺል የሚያረጉ ሰዎች ናቸውና በዛ መንገድ ነው በቃ ሊያገኙ የሚፈልገውና መጀመሪያ ሙያውን ዲስሪስፔክት ከማድረግ ነው የሚጀምሩት። እኔ አሁን ማስታውሰው ማለት ነው ለምንድነው የፈለከው የሥራ ጉዳይ ከሆነ ከኔ ጋር ማውራት ይቻላል። ፐርሰናል ደግሞ ጉዳይ ከሆነ ኢሜል አድሬሱን ሰጣለሁ በዛ ላይ ጉዳይ ከንጻፍ ስል ብዙ ጊዜ ለመጻፍ ፍላጎት ያላቸው ሰዎችም አይደለም ረጅም ርቀት ሄደን ሬስቶራንት ሊሆን ይችላል ቦታ ለንቀጣጠር እንችላለንና ከኛ ድሪም ጋር ምንም የማይገናኝ ነገር አውርተን የማይመለከተን ትልልቅ ግብዣዎች እኮ ማለት አንድ ባለ ተሰጥኦ መሄድ የለበትም የማይመለከተው እኮ አንተን የሚመለከት ነገር ካልሆነ እዛ መገኘት የለበትም። ምክንያቱም አንተ መገኘት ያለበት ትክክለኛ ቦታ ነው መሆን ያለበትና በዚህ አጋጣሚ እንደው አንድ ነገር አደራ ለማለት የምፈልገው ዛሬ ይሄን ቪዲዮ ለምታዩ ሰዎች አሁንኛ ያወራና ያለ ነው ስለማን ነው ውስጥህ እምቅ አቅም እንዳለ ለሚሰማህ ላንተ ወይም ውስጥሽ በጣም የሆነ እርግጠኛ የሆንሽበት ችሎታ አለ ግን አንቺን በተግባር ገልጸሽ አላየሽም በአካባቢሽ ያሉ ሰዎችም አላዩትም። ስለዚህ ኢንቨስት ለማድረግ ዛሬ ታይም ለመስጠት እስካሁን አልደፈርሽም ላንቺ ነው። አሁንኛ እኔ እንደው የእግዚአብሔር ድንቅ ተአምር እንዳለ ሆኖ ኮሜዲያን የሆንኩት ወደዚህ መስመር የገባሁት በምን ያክል ዝግጅት ነው? በቀን 2 ሰዓት ብቻ በማጥፋት ነው። በቀን 2 ሰዓት ብቻ ምንድነው ዲሲፕሊንድ ሆኜ ከጧቱ 12 ሰዓት እስከ ጧቱ 2 ሰዓት ኮሜዲ ስክሪፕት መጻፍ ፈልግ ነበር። አልቻልኩም። እጀምራለሁ አቋርጣለሁ። አንድ ማናጀር ቀጠርኩኝ። ማናጀሬ የቀጠርኩት ጧት 12 ሰዓት ቀስቅሰ እስከ 2 ሰዓት ድረስ ቁጭ ብለህ እየተቆጣጠርከኝ የኮሜዲ ስክሪፕት እንድጽፍ አድርገኝ። ስክሪፕቱን ጽፌ ሲጨርስ ደግሞ እንዳጠናው አድርገኝ። አጥንቼው ሲጨርስ ደግሞ መድረክ አዳራሽ ተከራይተክ እንዳቀርብ አድርገኝ። ይሄ ነው ስራህ ብዬ ነው። ጓደኛዬ ነው ኳስ ያያመሽና እንቅልፍ ይጥረዋል። ከዛ ቀየርኩኝ። ሸዋንግዛው መጣ። ሸዋንግዛው ሲመጣ አዳማ ሆኖ ጧት 11 ሰዓት ተኩል ጀምሮ
ወደኔ ስልክ ይደውላል እኔ ዝም ብል አብረን ስለምንኖር ሄኖክ ጋር በሄኖክ ስልክ ይደውላል ሶ እያስነሳ በየ10 ደቂቃው እየደወለ እየጻፍክ ነው ምናም ያለ እየተቆጣጠረኝ አጃችሁ ሩቅ ሆኖ እንኳን ማናጀር መሆን ይቻላል አጠገብ ስለሆነ ሩቅ ስለሆነ አይደለም ከዛ በኋላ በቀን 2 ሰዓት ብቻ በመስጠቴ እኔ እኮ ያኝ ተቀጥሬ ነው የምሰራው ኤንጂኦ ላይ በቀን 2 ሰዓት ግን በግሌ የቅልፌን ሳቀንሽ በመዋሌ እዚህ ጋር እግዚአብሔር ደግሞ ያን ባርኮት ምን ሆነ ያ ኮሜዲ ወጥቶ ጄቲቪ ላይ በጣም መነጋገሪያ ሆነ ምናምን ሁለተኛ ስራ ለመስራት በር ሆነ ኦኬ ሶ ምንድነው ልክ እንደዚህ የሆነ ታለንት አለኝ መስራት ይችላል ራሴ ላይ መስራት ፈልጋለሁ ካላችሁ ራሳችሁ ላይ በቀን 2 ሰዓት 3 ሰዓት መስራት ስትጀምሩ ልክ ፍሬያችሁ መታየት ሲጀምር መጀመሪያ የሚያየው ማን ነው በዙሪያችሁ ያለ ሰው አክስት አጎት የመስራቢ ጓደኛ የትብርቴ ጓደኛ የሰፈር ሰው መጀመሪያ ያየዋል ፍሬው ሲያየው ይቅርታ እንግዲህ ምንድነው ብዙ ጊዜ ሰው ልጆች ታቃላችሁ የጎመራን ነገር እንፈልጋለን ሁላችን የሚያምር ያበበ ነገር እንፈልጋለን ስለዚህ እንዴ ነው አበባን እኮ ያበበውን ነው ቀንጥሰን ወስደን ለሚስታችን ምን ሰጠው ያላበበውን አበባ እኮ ይዘነው አንሄድም ወደ ቤት ልክ እንደዛ ያበበውን ነገር በዙሪያችሁ ያለ ሰው ሊደምቅበት ይፈልጋል ክፋት አይደለም ተፈጥሯዊ ባህሪ ነው ስለዚህ ለምሳሌ ሰፈራችሁ ያለ ትንሽ እንደው ለባሽ ልብስ የሚለብስ ብር ያለው ሰውዬ አተ ናን ጋብዝ ይላል ብሎ ያቅም ድሮ ናሻይን ጠጣ ይላል ሰርግ ቢደገስ ትጠራለ ድሮ እኮ ተጠራም ነበር እንትን ኢቨንት ነገር ሲሉ ዝም ብለ ና ምናምን ትባላለ እነዛ ሰዎች ያው ደምቃሃል በፍቅር ነው እነሱ መድመቅ ይፈልጋሉ ገብቷል ያ ግን ማለት ቆንጨራው የመጀመሪያው ስቴፕ ቆንጨራ እሱ ነው ብዙን ሰው አቀንጭሮ የሚያስቀረው እሱ ነው ምን ይሆናል የመጀመሪያው ስቴፕ ላይ ገና ትንሽ ፖፕ አፕ አድርገን ለምሳሌ በትምርት ወይ አንደኛው ቴስት ይሸለም ሊሆን ይችላል ወይ በሩጫ የዛች የወረደዋን ሩጫ አስተሸንፍ ወይ በሞዴሊንግ ያዛ የቀበሌ ውድድር ተደርጎ አንደኛ እንደወጣሽ ሁሉም ሰው ሲቀራመትሽ ልምምድ የምታረጊበትን የምታስቢበትን የምታነቢበትን ለቀጣዩ ድል የምትዘጋጅበትን ጊዜ ስለሰዋሽ ቀጣይ ድል የሚባል ነገር አይመጣም በህይወትሽ በትክክል that's why ማኔጀር የሚያስፈልገው ማኔጀር በመሃል ይመጣና ምን ያደርጋል አትችልም አይመቻትም የለችም እዚህ መገኘት አትችልም ከዛ ያው የመጀመሪያ ስቴፕ ከፍተኛ መቀያየም ነው አይደል በትክክል የመቀያየም ዘመን አለ እስቲ እሱ አዎ ምናልባት ደግሞ በጣም እንግዲህ የሚወዱ ሰዎች እኮ ከሆኑ እነኛ እኮ ነገ የሚደሰቱበት እኮ ነገር ነው ምንም ሌላ እኮ ሪዝን የላቸው አብሮክ ማሳለፍ የሚፈልጉት ምናልባት ሲያወሩም ከሰው ጋር ዲስከስም ሲያደርጉ አውቀዋለሁ ለማለት ነው ሌላ እኮ ምንም ነገር የለው አውቀዋለሁ አብሮኝ በልቷል እኛ ቤት እኮ እንደዚህ ነበር የምናሳልፈው ያንተ ሰክሰስ ምናምን ደስታው እኮ ነው ሌላ ነገር ግን አንተን ያስቀራል ለምሳሌ በጣም በእንዲህ አይነት ቦታዎች በመትገኝበት ጊዜ ውዳሴ ከንቶች ይበዛሉ ማለት ያለውን ሰቅለው እንትን ይሏል ያ ደግሞ ማለት ትልቁ ነገር እንግዲህ ወደ ኋላ የሚያስቀረው ነገር ያለ ጊዜው የሚሰጥ ፖዚቲቭ የሆነ ማበረታታት ከሆንከው በላይ ሲያረጉ በቃ አየር ንፋስ ትሞላል ትክክል ምክንያቱም እኔ ከሰው በላይ ነኝ የተሻለ አውቃለሁ የተሻለ አንባቢ ነኝ ምናምን ብለን እንድታስብ ይሄ ደግሞ ነገር ምንድነው የምትጠፋበት ልቆ ቴምፕቴሽን ማለት ይሄ ነው ማለት ስለዚህ ይሄን ሁሉ ነገር ሸፍኑ ከእግዚአብሔር ጋር ማለት ሸፍኑ በርግጥ አንተ ጥንካሬ ነው እግዚአብሔርም የተሻለ ዕውቀት ኮሙኒኬት የምታረግበት ኢቭን አንዳንድ ጊዜ እኮ ይከልላል በቃ መንፈስክ ራሱ ይነግራል ነው እዚህ ቦታ ላይ መገኘት የለብኝም የሚል ውስጥክ ነው የእግዚአብሔር እርዳታ ነው እሱ ማለት ነውና እንግዲህ አንድ ስራ አስኪያጅ ያስፈልጋል እሺ አሁን ቦታን ቀይርና ሸዋኔ ከጀርባችን ፀሐዩን ለመቀነስ ቦታን ቀይራ የዶንኪ ቲዩብን አገልግሎቶች ለማግኘት ወይም ዶንኪ ቲዩብ ላይ ለመቅረብ እንደድሮ ስልክ መደወል ላይተበቅባችሁ ይችላል ምርጥ ድንቅ ልጅ አይታችሁ ምን አለ ይሄ ልጅ በቀረበ ስትሉ ወይም ቆንጆ ታሪክ ኖሯችሁ አሊያም ታሪክ ያለው ዘመድ አጋጥሟችሁ ምን አለ ዶንኪ ቲዩብ ላይ ባየውት ብላችሁ ስትመኙ ወይም ቪዲዮ ኤዲቲንግ ተምራችሁ ስኬታማ ባለሙያ መሆን ከፈለጋችሁ አገልግሎታችን ይበልጥ ዘምኖ እንዲህ በባርኮድና በሊንክ ቀርቦላችኋል ይህንን ባርኮድ ስካን አርጋችሁ ወይም ከቪዲዮ ስር ያስቀምጥነውን የዶንኪ ቲዩብን አገልግሎቶች ለማግኘት ይህን ይጫኑ የሚለው ሊንክ አንድ ጊዜ ክሊክ ብታደርጉት ልክ እንደምታዩት ሲስተማችን ይከፍትላችኋል ሲስተማችን ላይ በግልጽ በተጻፈ መልኩ ድንቅ ልጆች ለመጠቆም የአንድ ሰው ህይወት ላይ ለመቅረብ የዲናል ፕሮግራም ላይ ለመቅረብ ከኢትዮ ቤስት ሪል ስቴት ቤት ለመግዛት ቪዲዮ ኤዲቲንግ ለመማር ሌሎችንም አገልግሎቶች ፊት ለፊት ታያቸዋላችሁ የመረጣችሁትን ክሊክ ስታደርጉት አንድ የማብራሪያ ቪዲዮ ይከፍትላችኋል ያ ቪዲዮ እንዴት መመዝገብ እንደምትችሉ በግልጽ ያስረዳችኋል ያንን ቪዲዮ አይታችሁ ስትጨርሱ ከቪዲዮ ስር ስም ስልክ አድራሻችሁ ሞልታችሁ የምትፈልጉትን አገልግሎት ብትመዘገቡ ሲስተማችን ላይ ተመዘገባችሁ ማለት ነው ከዛም እኛ ደውለን እናገኛችኋለን እናስተናግዳችኋለን ሌሊት ቀን የበዓል ቀን እሁድ ቅዳሜ ሳትሉ በዚህ ሲስተም ተመዝገቡ ከኛ ጋር አብራችሁ ስሩ
ቤተሰባችን ሁኑ። እንዲህ አይነት ጽድት ያሉ ፕሮግራሞች እንዲደርሷችሁ ደግሞ ዶንኪ ቲዩብን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። በቲክቶክም 2 ሚሊዮን በላይ ተከታዮች ስላሉን ፎሎ አድርጋችሁ ጠብቁን። ያለ ነው ያው ለንደን ነው ዛሬ ታውቃላችሁ። አሁን ከ9 ሰዓት ላይ ሾው አለን ኮሜዲ ሾው እስከዛ ድረስ ነው እቺን ዕውቀት እናጋራ። ለምን እቺ ቀን ለኛ ልዩ ቀን ነች። ለምን ያኔ ገና የዛሬ 7 ዓመት 6 ዓመት የጻፍናትን በተግባር የተፈጸመችበት ቀን ነው እንደ ማኔጀር ማለት ነው። ትክክል። ሶስተኛው ነጥብ ድርድር ነው። ድርድር ኔጎሺዬት ስራ እንዲደራደር ነው። ትክክል። ስራው ከመጣ በኋላ ለምሳሌ እሺ ኮሜዲ ትክክለኛ 100 ሰዎች ደውለው ከ100 አንዱ ትክክለኛ ሊያሰራችሁ ነው። እናንተ ስትሆኑ እናንተ ነገ ጧት ታዋቂ ልትሆኑ በሰው ልትወደዱ ስለሆነ እምትናገሯት እያንዳንዷ ነገር ሪከርድ ተደርጋት ያዝባችኋለች። ስለዚህ እምቢ አልሰራም ብትሉ ዋጋ አልቀንስም ብትሉ ምንም ብትሉ እንደ መጥፎ ሊያዝባችሁ ይችላል። ያ ሰውዬ ሊያወራ ይችላል እየዞረ እንዲህ ብሎ እሱ እንደዚህ ነው ይላል። ወይ በድርድር መሃል ብትጨቃጨቁና ብትጣሉ ራሱ ስማችሁ ይጠፋል ማለት ነው። ትክክል። ስለዚህ ማኔጀር ማለት ፊውዝ ነው። እንደ ፊውዝ መብራት ፓወር ከመጣ እሱ ይቃጠልና ፊውዙ እናንተን ያድናችኋል ማለት ነው። ግን መቀየር የለበትም ያው ፊክስ ነው የሚደረገው። እና ከድርድር አንፃር እስቲ ከድርድር አንፃር በጣም በሚገርም ሁኔታ አንድ ማናጀር ምን ማድረግ አለበት ብዬ ነው ማስበው። ስለኔ አሁን የመጀመሪያ ፕሪንሲፕል እንግዲህ ታለንቱን ከፍ ማድረግ ከፍ አድርጎ ካልያዘው በጣም ከባድ። ምክንያቱም አንድ የሚባል ነገር አለ አይደል? ባለቤቱ ያቀለለውን አሞሌ ባለዳ አይቀበለው የሚባል ገብቷል አይደል? መጀመሪያ እንደ ኮሜዲያን ምን አይነት ኮሜዲያን ነው አብሮኝ እየሰራ ያለው የሰዎችን ህይወት የሚቀይር ጎበዝ ኮሜዲያን እና ኢንተርናሽናል የሆነ ሙያ የያዘ ሰው ነው። ስለዚህ ከፍ ታድርጓል ማለት ነው። ስትደራደር ምንድነው ከዛ አንፃር ነው ማለት ነው። ሰዎች እኮ እጅክ ላይ ያለው ነገር ሊያቃልሉብክ በጣም በርካሽ ሊገዙት ይፈልጋሉ። ነው አይደለም እንዴ? ኢትዮጵያ ውስጥ ለኮሜዲ እንደዚህ ይከፈላል እንዴ? ይከፈላል። ኮሜዲ ከመሰራቱ በፊት ብዙ ፕሮሰሶችን ያልፋል። ቀደም እንዳልኩት በጣም ብዙ ፕሮሰስ በዛ መንገድ ከመጣክ ነው። ስለዚህ ምንድነው ውድ ነገር ነው የሚገባው ብዬ ነው። ምን ማለት ነው? አንድ ማናጀር ብለ የምታስቀምጠው ሰው ሙያክን ካላከበራኝ ሙያውን ከፍ አድርጎ እሱ ባለቤቱ ከሚያስበው በላይ መስቀል ካልቻለ ተደራድሮ መስጨት ወደ ኢኮኖሚ መቀየር አይቻልም ማለት ነው። አንዱ ጥቅሙ መደራደር ነው አይደል? ግን እሱ በዛው ሸዋንግዛው ከቨር ያደረገው ስብዕናውንም ነካክቶታል። ምን አይነት መሆን አለበት ስብዕናው የሚለው ላይ ራሱ አሁን አንተ እጅ ላይ ያለውን ነገር ከፍ አድርጎ የሚያይ መሆን አለበት ነው እያለ ያለው። ይሄ ማለት ዝም ብሎ መቆለል አይደለም። ለምሳሌ ሯጭ ሆነ ካንተ ሰዓት ይታወቃል፣ ሪከርድ ይታወቃል። አንተ እኮ በቃ ዓለም አንደኛ ሯጭ ነህ ማለት ብቻ አይደለም። የመጀመሪያው በዓለም አንደኛ ሯጭ እንድትሆን አብሮ መልፋት ነው። በትክክል እጅ ላይ ያለው ስራ ምርጥ እንዲሆን መልፋት አለበት መጀመሪያ። ከለፋና እርግጠኛ ከሆነ በኋላ ግን ያንን ነገር ሲደራደር ለሰዎች ሄዶ ሲያወራ ጥርጣሬ የሌለው። በነገራችን ላይ ሰዎች የሚገዙን ነገር በእኛ የእርግጠኝነት መጠን ነው ይባላል። በትክክል አንተ ፕሮዳክቱ ላይ ካመንክ ባታወራ ራሱ ብዙ ነገር ነው አማየው። ድምጽህን ሰማዋለሁ፣ የድምጽ ቶን ገባ ፌሻል አካል እንቅስቃሴና ያለው ፊትህና ያለው ንግግርህን ስለማይ ያመንክበትን ነገር ስታወራና እንዴ ይታችሁኝ ይሆን እንዴ ይሄን ብር ስጠራ ቆይ እስቲ ያልክ እየፈራ ብር ስጠራ እንዳል ትክክል ጭቅጭቅ አለ ብዙ ጊዜ። በትክክል ስለዚህ ታለንቱ አንተ ጋር ከሆነ አንተ ዋጋ መደራደር የለም በፍጹም። ብትቀንስ እንኳን እዛው በቀን ለምን ሰው ስላንተ ሄዶ ያወራል? ዋጋህን የሚያክሰው ነው መደራደር ያለበት። በትክክል ማለት ነው። ሌላው ድርድር ላይ ጥቃቅን ነገሮች አሉ። አንዳንድ ጊዜ እኛ ለመጠየቅ ሼም የሚይዙ ለምሳሌ ምን ይሆናል መሰላችሁ? ሊያሰራችሁ የፈለገው ሰው ሲመጣ በጣም ነው ሞድ በጣም ነው ማከብርክ እንደዚህ ያረከው ነገር በጣም ነው ደስ የሚለኝ ምናምን ይልና እንደ ሰው ኮኔክት ያደርጋል። ከዛ ያ የሚያሰራችሁ ሰው ባለ ታለንቱ እኮ አድናቂያችሁ ነው። አድናቂህን ምን ብለን የምትደራደረው? አድናቂህ ነው ያከብራልና እሱ ጋር ያለህን ክብር ማጣት አትፈልግም። ትክክል። ስለዚህ መከራከር ራሱ አትችልም። ለምሳሌ ጥቃቅን ነገሮች ሊኖሩ ይችላሉ። ፎር ኤግዛምፕል እንበልና ውጭ ሀገር ላሰራችሁ ነው ብሎ ሲጠራ ስለ ሳውንድ ሲስተም አወራን እንበል። የምትከራየው አዳራሽ ሳውንድ ሲስተሙ ጥራት ያለው መሆን አለበት፣ ራሱን የቻለ ሳውንድ ኢንጂነር ሊኖር ይገባል ምናምን ብለን ተደራደርን በስልክ ነው። እሺ ይላል። ከዛ ከመጣህ በኋላ ጭራሽ ሳውንድ ሲስተም የሌለው ወይም ያለው የደከመ ባለሙያ የሌለበት አዳራሽ ላይ ወስዶ ቢጥድ ከዛ ምን ትለዋለህ? ይሄን ሰው ነግረዋል፣ አውርታል።
ከዛ መጨቃጨቅ ነው የሚሆነው ከተጨቃጨቅ ትጣላለህ ከተጣላው ሰው ጋር እንደ ስራ ትሰራለህ አንተ የሰው የፈጠራ ሰው ነህ ክሬቲቭ ሰው ነህ ማናጀር አንተ በሌለበት ከሆነ ግን ቢጣላም ቢጨቃጨቅም ቢከራከርም ምን ቢልም አንተ ጋር አይደርስም ያ ነገር ስለዚህ አንተ ስትመጣ ንጹህ አይምሮ ይዘህ ፈገግ ብለህ ነው ስራን የምትሰራው ሰዎች እንደሚጠሉህ ያወክ እነሱ ፊት ባይዘው የአርት ስራ መስራት ከባድ በጣም ከተጣላው ሰው ፊት ማለት ነው በጣም ከባድ ስለዚህ ኢሞሽናሊ በጣም ኔጎሺዬሽን ላይ ማናጀር ፕሮቴክት ያደርጋል ማለት ነው ቀጣዩን ነጥብ ወክ ያደርግን ያለንበትም ሰፈር በጣም ስለሚያምር በትክክል እዚህ ላይ የሚጨምረውም ካለ የጨምር ኮሜዲው ከመሰራቱ በፊት ምን አይነት ፕሮሰሶችን አልፈናል በጣም ብዙ በርካታ ስብሰባዎች ያ ትክክል በጣም በርካታ ኢሜሎችን መጻጻፍ ከትልልቅ ሰዎች ጋር ሰላም ሁሉ ሰላም ይቅርታ እንዴት ነህ ሁሉ ሰላም ላግኛ ከቻልክ ያለ ሸዋልን ዛሬ ከቻልሽ ዛሬ አልችልም ያና ያው ነገ ሀይድ ነው አረቱ የት ኢትዮጵያ በእውነት ባገኝ ግን ደስ ይለኝ ነበር ምን ጻፊልኝ እሺ አሁን ለምሳሌ ይሄ ገጠመኝ ማለት ነው በጣም ይደንቅ ከምናወራው ነገር ጋር የተያዘ ነውና ላገኘ ፈልጋለሁ አለች ሰው ምንድነው ያደረግነው ኢሜል አድራሻ ሰጠናት ኢሜል ስትጽፍ ድሮ ሸዋንግዛው ጋር ነው የሚደርሰው አሁን እንደው ያው ስላደግን ሌላ ደግሞ ፐርሰናል አሲስታንት ቀጥረን እንደዚህ አይነት ጉዳዮች ሲመጡ እሷ ጋር ነው የሚሄደው ኢሜል ብትጽፍቲ ሴትዮ ቀጥታ የኔን አሲስታንት ታገኛለች አሲስታንቴ ኢሜሉን አይታ ጉዳዩን አጣርታ እንዳልኳችሁ ነው ለምሳሌ ወደ ሸዋንግዛው ማይሄድ ጉዳይ የለም የ1 ሚሊዮን ብር ስራ ቢሆን ወደ ሸዋንግዛው ነው የሚሄደው የ100 ሚሊዮን ዶላር ስራም ቢሆን መጀመሪያ ወደ ሸዋንግዛው ነው የሚሄደው ከዛ ነው ፐርሰናል ነገር ግን ለምሳሌ አሁን ለኮሜዲያን ሸቱ ብቻ ነው ይሄን ነገር መንገር የምፈልገው ብላለች ሴትየዋ ወይውን እንደዚህ ተብሎ የሚመጣ ከሆነ እሱንም ራሱ ወደ ምንድነው የምንወስደው አሁን ላይ ሳይኮሎጂስት ቀጥረናል ዶንኪቲው ውስጥ እና ሸቱ ቢያማክረኝ እንደዚህ ጭንቀት ውስጥ ነኝ ምናምን ሲሉ ሰዎች ያው እኔ ባለሙያ ስላልሆንኩኝ ምን አደረግን የስነ ልቦና አማካሪ ቀጥረን እነዛን ሰዎች በሙሉ ያቺ ሰው እንድታማክራቸው ያደረግን ነው በተቻለ መጠን ታለንቱ ጊዜውን ማጥፋት ያለበት እሱን ብቻ የግድ በሚሉ ጉዳዮች ላይ ነው ከሱ ውጪ ባሉ ሰዎች የሚሰራ ነገር አሳልፎ መስጠት አለበት እንደዛ ከሆነ ያለ ገደብ ያድጋል the sky is the limit ማለት ነው አለበለዚያ ግን ትንሽ ነገር ብርቅ የሚሆንበት ከሆነ ለምሳሌ አሁን አሜሪካ ለወስደው ነው ይሄን ሯጭ ብሎ የሆነ ሰው ሲደውል ሰፍ ብሎ በቃ ስልክ ውስጥ ራሴ ላዋራ ሚል ከሆነ አሜሪካም ሰውየውም አይወስደውም ተከከለ ታለንት ማናጀሩም ከዛ በኋላ ከዚህ ሰውዬ ጋር መስራት አይፈልግም ለምን ኦሬዲ ንቆታል ማለት ነው እና አንዱ ትልቁ ነገር በነገራችን ላይ ከኛ ደግሞ የሚጠበቀው ከክሬቲቭ ሰዎች ታለንት ማናጀር ብለን የቀጠርነው ሰውዬ እማናምነው ከሆነ ዛሬና ሰናብቱ ተከከለ ማመን አለብን የ100 ሚሊዮን ብር ስራም ቢሆን ይሄ ሰውዬ አናግሮ ይጨርስልኛል ብለን ግን እንዴት ልትሉኝ ትችላላችሁ እኔ ለምሳሌ ታለንት ማናጀር ያረኩት አብሮኝ የተማረ ልጅ ነው ሸዋንግዛው ስለ ኮሜዲ ብዙ የሚያውቀው ነገር አልነበረም እሱ የንግድና የአካውንቲንግ የፋይናንስ ዕውቀት ያለው ሰው ነው ኮሜርስን የተማረው የሱ ዕውቀት የስታንድ አፕ ኮሜዲ ዕውቀት አይደለም ግን ምን ማድረግ ነበረብኝ እኔ በእኛ ዘርፍ ያሉ ሰዎችን እንዴት ማዋራት እንዳለበት ምን ኤክስፔክት እንደሚያደርጉ ከሱ ምን አይነት ቻሌንጅ ሊገጥመው እንደሚችል አንድ አመት ሙሉ መኪና ውስጥ አብረን እየሄድን ስልክ ሲያወራ እያንዳንዷን ወሬ ሲጨርስ ቀደም እንደዚህ ማለት ነበረብክ በዚህ መልኩ ማስረዳት ነበረብክ ይሄ ያልከው ነገር አያስኬድም የኛ ሰው አይቀበለውም ኔክስት ታይም እንደዚህ አይባልም ኔክስት ታይም ደግሞ እንደዚህ ብትል የበለጠ እንትን ያልከው ቆንጆ ነው እንትን ያልካ ደሴትየዋ በጣም አሪፍ ነው እኔ ራሱ ያላሰብኩት ነው እያልኩ ጥሩውን ነገር እንዲቀጥልበት ማሻሻል ከንግግር ጀምሮ እሱ ላይ መስራት ነበረብኝ ነው ኮሙኒኬሽን ስለሆነ ሁሉም ነገር መስራት እድሜ ልክ ራሴ ከምሰራው ጉዳዩ አንዴ እሱ ላይ ብሰራ እጠቀማለሁ ሶ ምንድነው ዋናው ምን አደረገው ነገር ምንድነው ምን ቀጥረው ሰውዬ ላይ መስራት ነው የኮሙኒኬሽን የስብዕና ያስተሳሰብ በየቀኑ እንሰራበታለን ለምን እኛም ገና ፌመስ አይደለንም ገና ጊዜ አለን እኮ በኋላ ሰርተነው ልክ እኛ እዛ ሌቭል ላይ ስንደርስ ሰውየው ብቻውን ነገሮችን አንድል ማድረግ የሚችልበት ሌቭል ላይ ይደርሳል ማለት ነው ስለዚህ ልናምነው ይገባል ነው ሶ እንግዲህ እስካሁን አጽድተው ይጨርሳሉ ብለን እናስባለን
ቀጣዩ ነጥብ ክራይሲስ ማኔጅመንት የሚባል ነገር አለ። ችግሮችን ሃንድል ማድረግ ነው። ሶ ማኔጀር ሲኖር በታዋቂ የሆናችሁ ስትሄዱ ወደ እውቅና በመጣችሁ ቁጥር የብዙ ሰው ፍላጎት ወደ እናንተ ይመጣል። እዚህ ቦታ እንደዚህ አርግልን፣ እዚህ ቦታ እንደዚህ አርጉልን፣ እዚህ ቦታ ተገኙልን፣ እዚህ ቦታ በገንዘብም በምንም ብዙ ጥያቄ ይመጣና ያው አንድ ሰው መቼም አንድ ነው፣ ሁሉንም መቀበል አይችልም አይደለ? ህጉ አለ፣ ፖሊሲው አለ፣ የጊዜ ገደብ አለ። ከዛ የሚመልሳቸውን ሲመልስ ምን የሚል ነገር ይመጣል? አሃ ይልና ሰዎች ያን ሰው ምናልባት አታክ ማድረግም ሊጀምሩ ይችላሉ። ያው በሐሳብም በስድብም በነገርም በተለያየ ነገር ሶ ክራይሲስ ወይም ችግሮች ይመጣሉ። ችግር ሲመጣ ችግሮችን ማን ነው ሃንድል የሚያረጋቸው? ማን ነው የሚፈታቸው? ማን ነው ሄዶ ለሰዎቹ የሚያስረዳው፣ የሚደራደረው፣ የሚያስቆመው፣ የሚፈታው? ችግሮቹን ራሱ ያ ታዋቂው ሰውዬ ወይም ሰራተኛው ሰውዬ አይደለም። ለምን? ጊዜ ስለሌለው በየጊዜው የደ ችግር ልፍታ ካለ ያው ይሞታል። በፍጹም በዛ መልኩ መቀጠል አይችልም። ስለዚህ ማናጀር የሚባለው ሰው ያንን ይፈታል። ሰው እንደዚህ አይነት ነው ታስታውሳቸው ገጠመኞች ካሉ? ለምሳሌ አሁን እኛ እንግዲህ በሶሻል ሚዲያ ዘመን ነው ያለነው። ለምሳሌ በእኛ ሙያ እንግዲህ እኛ የምንሰራው ስራ በጠቅላላ ሰዎች ይወዱልናል ብሎ ማሰብ አይቻልም። አሁን አንዳንዱ እኛ የምንሰራቸው ስራት ለተወሰነ ሰው በጣም የሚወድ ህይወቱን የሚቀይር የምናምንበት ስራ ነው። አንዳንድ ሰው ደግሞ የሚቃረር ሊሆን ይችላል ለዛ ሰው። ስለዚህ እንደ አይነት ሰዎች አንተ እንድትጠፋ ዲፌመስ እንድትሆን ብራንድህን ለማጠልሸት ምናምን የተለያዩ ነገሮች ሊያደርጉብህ ይችላሉ ማለት ነው። ስለዚህ እንደ አይነት ነገሮች ደግሞ በጠቅላላ ለምሳሌ አሁን ሶሻል ሚዲያ ላይ እንግዲህ በጣም ብዙ ሁሉም ሰው ወጥቶ ይናገራል፣ ሁሉም ሰው ይጽፋልና ያ ሁሉ ነገር በጠቅላላ ታለንቱ ጋር ወይም ደግሞ ባለሙያው ጋር እንዳይደርስ የመጀመሪያው ጉዳይ ፕሮቴክት ማድረግ ነው። የሚገባው ትክክለኛ የሱ ውሳኔ የሚያስፈልግበት ደረጃ ሲደርስ ለዛ ሰው ማድረስ ነው የመጀመሪያው ጉዳይ። እንደወረዱ አንዳንድ ነገሮች ወደ ታለንቱ ጋር ከመጡ ሞራሉን ሊነኩ፣ ተስፋ ሊያስቆርጡት፣ በርናውት ሊያደርግ ይችላል ያ ሰው ማለትና ለምሳሌ እንበልና አንድ አትሌት ነው ይሮጣል ምናምንና ሲያሸንፍ ሀገሩ እየሄደ ወላጅ አልባ ህጻናት ማሳደጊያ ላይ ይረዳል እንበል። ከዛ ሰዎች ዝም ብሎ በጥላቻ ሚዲያ ላይ ወጥተው እሱኮ ወላጅ አልባ ህጻናትን እየሄደ የሚረዳው መሬት እንዲሰጠው ነው ብለው በጣም ዘመቻ ከፈቱበት እንበል። ይሄ ሰውዬ ሁሌ ሶሻል ሚዲያ የሚያይ ስለሱ የሚባለው ነገር የሚከታተል ከሆነ ምን ይሆናል? ለካ መሬት እንዲሰጠው ነው ይሉኛል፣ በቃ እንደዛ እንዳይሉኝ ይቅር መርዳት የላቆም ሊል ይችላል። ትክክል ይቀየራል ማለት ነው። ማንነቱ በንጹህ ልቡ የሚያደርጋቸው በጎ ነገሮች ማድረግ ያቆማል። ምን ያደርጋል? ከሚተቸው ትችት አንፃር ባህሪው እየተቀየረ ይሄዳል። ያ እንዳይሆን ምን ያስፈልጋል? ቅድም እንዳልኩት በዙሪያው ያሉ ቲም ሜምበሮች የቡድን አባላቱ ከማናጀሩ ጋር አሁን ያን ነገር አይተው ሰዎች ተሳስተውም ከሆነ አስረድተው ፊክስ አድርገው ምናምን ይጨርሱለታል። እሱ ምን መሆን አለበት ማለት ነው? ኔጌቲቭ ነገሮች ትችቶችና በፍጹም ገና ከርዕሳቸው ወይ ገና ፖስተራቸው ሲመጣ የማያይ ሰው መሆን አለበት። ለምን? ባህሪው እንዳይቀየር፣ ማንነቱን እንዳያጣ። ሰዎች በስድብ ይከረክሙናል። ብዙዎች ባይዘው በስድብ ተከርክመው ብሔርተኛ ሆነዋል። አንተ ለብሔር እንትን አትልም፣ አንተ ለሃይማኖት እንደዚህ እየተከረከሙ ሳይፈልጉ ዘረኛ ሆነዋል። አቋማቸውን ቀይረዋል፣ ቅርጻቸውን ቀይረዋል። ሲመጡ የወደድናቸው ሰዎች በኋላ ላይ ተቀይረዋል። ለምሳሌ በኢትዮጵያዊነት ይመጡና የሆነ ሰዓት ቀይር ብሎ ስለ አንድ ብሔር ሲያቀነቅኑ ታያለ። ስለ አንድነት ስለ ሰላም ያወሩ የነበሩ ሰዎች ቀይር ብሎ የሆነ ጎጥ ውስጥ እነዛ እኮ ዝም ብሎ እኮ አይደለም በትችት እኮ የተቀየረ እንትንም ትስታለህ። ካሁን ለምሳሌ ግብክንም ትስታለህ። ለምሳሌ ወይም ደግሞ ብራንድህን ትረሳውና የሰዎችን አጀንዳ እየተቀበልክ የነሱ መመለስ ጀምራል። ያ እንዳይሆን ምን መሆን አለበት? በነገራችን ላይ ይሄ ታለንት ያለው ክሪኤቲቭ ሰው ሶሻል ሚዲያ ዝም ብሎ ማየት የለበትም። አሁን እኔ ብዙ ጊዜ ተናግሬያለሁ፣ አላይም። እኔ ላይ ምንም ነገር ሰው ትችት መጥፎ ነገር ቢሰነዝር እኔ አላይም። እሱን ራሱ አልጨርሰውም ገና ሲጀምረው ስለማቀው ማለት ነው። ያንን ግን አላይም ደግሞ ብዬ 100% ብተወው አንዳንድ ከዛ ትችት ውስጥ ማረም ያሉብኝ የእውነት የኔ ጥፋቶች ደግሞ ሊኖሩ ይችላሉ። ስለዚህ ማናጀር የስራው ምንድነው? ያይና የኔን ችግር ማስተካከል ያለብኝን በቆንጆ ቋንቋ ሞራል በማይነካ ቋንቋ ወደኔ ያመጣል። ኮተቱን ይተዋል ማለት ነው። ሶ ማኔጀራችን እንደዚህ ፊልተር አድርጎ ክራይሲስ ማኔጅመንት ችግሮች ሲፈጠሩ
እንደዚህ ነገሮች ሲመጡ ከጀርባ እኛም ሳንሰማ ተደራድሮም ተነጋግሮም ምን ብሎ ማስተካከል ይኖርበታል ማለት ነው። አሁን ታለንት ማኔጀር ልቅጠር ካልኩ ምን አይነት ባህሪ ያለው ሰው ልቅጠር የሚሉትን 10 ነጥቦች በቀላሉ እንነግራችኋለን። ቦታ ቀይረን እዛች ጋር እንቀመጥ።